በጣም በቃ በምላስ እና አንዳንዷ ደግሞ ይሄ ሱሪውን ዝቅ አድርጎ ምናምን በቃ አለ አይደል በደንብ በቃ ወይ ፈራርዞ እንደዚህ ሱሪውን ዝቅ አድርጎ ምናምን ያ የሆነ ብቻ ወይ አቋሙን አይታ የምትገባም አለች። ስቲል ነው ምንም ወንዱም መጠየቅ ላይ ይጠበቅበት ይችላል። አሁን ብዙም እንደውም አረብ ሀገር ካሉ እህቶች ጋር ነው ይሄን ስናወራ ነው። ግን እርግጠኛ ሆኜ የምነግርሽ ምናልባት ከአንቺም ጭምር ሊሆን ይችላል። እርግጠኛ ሆኜ የምነግርሽ ማለት ነው አንድ እንደኔ አይነት አሁን በቃ አሁን ቱታ ለብሶ ዝቅ ብሎ የሚሰራ አለ አይደለም በጣም በቃ መከራውን ሳይውሎ የሚገባና ወይ ደግሞ በደህና ስራ ላይ ማለት ንጽህናውን ለመጠበቅ የሚያስችል ስራ ላይ ሆኖ ጥሩ የሆነ ሰው ብታገኚ ለጊዜው ነው የምልሽ በእርግጠኝነት ያን ጥሩ የለበሰው ነው የምትመርጪው። ይሄ ሁሉ የአብዛኛው ሴቶች ባህሪ ነው። ብልጦች ደግሞ አሉ በቃ አድፍጠው ያዩሻል ካረማመድሽ፣ ስነ ምግባርሽን፣ ሁሉን ነገር በደንብ አጥንተውሽ ምናምን የሚገቡት እነዛ ብዙ ጊዜ ሰመረ ይሆናል እንጂ ያው ይሄ ሴክሹዋል ጉዳዩ ለምን መሰለሽ ትቶ የሚሄደው አንደኛ ሲጠይቅሽ ቶሎ ትሰጪዋለሽ። ያው ቶሎ የተሰጠ ነገር ብዙ ጊዜ እንዲሁ በሳይኮሎጂ ርካሽ ተብሎ ይታሰባል። ሁለተኛው ደግሞ በቂ ጊዜ እና ጥናት ያለመስጠት። ለምሳሌ አሁን ያ የጠየቀሽ ልጅ ትንሽ ብዙ አይደለም በቃ ያው ብዙ ጊዜ ማጥናት ወይ 3 ዓመት 2 ዓመት መፍጀቱ ተገቢ ላይሆን ይችላል። ምክንያቱም የሚባክን ጊዜ አለ። እዛ ላይ በስጋት ግን የተወሰነ ማጥናት ያስፈልጋል። ከዛ ላይ ያ ነገር ከመሆኑ በፊት ዲቴይል ቁጭ ብሎ መወራት አለበት። እንዴት ነው የምትፈልገኝ ምናምን። አይ አምነሽበት እኮ ለጊዜያዊ ብትሰጪውም ችግር የለውም። በቃ ግን ለረጅም ህይወት በቃ አብሮሽ እንዲኖር ዘላለማዊ እንዲሆን ከተፈለገ ደግሞ ቁጭ ብሎ ማውራት ያስፈልጋል እንጂ ይሄ እኮ ምንም የተፈጥሮ ህግ ስለሆነ ጥሎም ሄደ አልሄደ የሚደረግ ነገር ነው ለማለት ፈልጌ። ዋናው ነገር ግን እውነት ነው። ከህይወትሽ ጋር አብሮ ብዙ ጊዜ የሚቆይን ሰው ቁጭ ብለሽ ማውራት ያስፈልጋል። ያው እሱ ስላልሆነ ትንሽ ደግሞ ትንሽ ሳይበዛ ማጥናት ያስፈልጋል። እንደው አሁን አለ መጽሐፍ እኮ መጀመሪያ የምናየው ርዕሱን ነው። ገለጥ አድርገን ርዕሶቹን እናያለን። ትኩረትሽን ይስባል። ይሄ የምናየው ዩቲዩብ ምናምን እኮ ስለቁ ከላይ ሞደፊኳ ምናምን አለ አይደል ያሰማምሯታል ባለሙሉ ከአቴንሽንሽን ለመሳብ እንደዛ ስለሚሆን ትንሽ ገለጥ አድርጎ አይቶ ወዲያው ምንም ጊዜ መፍጀት የለም። ደግሞ ጊዜ ከፈጀሽ አንዷ አሞራ ላጥ ታደርግሻለች። ያው ሲቆጭሽ ይኖራል። ቸኮለሽ ከገባሽ ደግሞ ያው እሱም ጸጸት ነው የሚሆነው። ስለዚህ ያኛው መስጠት አለመስጠቱ የተፈጥሮ የጋራ ነው ጥቅሙ ችግር የለም። ዋናው ነገር ግን ህይወት የሚባለው ነገር ጋር ሲመጣ አዎ የተስማማውበት ሀሳብ ያው ማስተዋል፣ ቆም ብሎ ማየት፣ ቸኩሎ ወደ ግንኙነት ውስጥ አለመግባት ማጤን አለብን። የሚጠቅመንን የሚጎዳንን ብናይ ብናስተውል። ሁለተኛ ደግሞ በአለባበስ በምላስ ሳይሆን በተግባር ያለውን አብሮ ማደግ አለ ማመን አለብን የሚለው ላይ ተስማምቻለሁኝ ማለት ነው። እውነት በረከት አለው የሚገኘው ነገር ራሱ እውነት ነው። የምር አብረሽ ከሆነ በጣም በረከት አለው። ይጣፍጣል ስትበይው እኮ ድክም ብሎሽ ምናምን ማታ እኔ አሁን እንደውም እረፍት ሆኜ እየጣፈጠኝ አይደለም የምበላው ራሱ እንዴ ስትሰሪ በጣም ግን በስመ አብ አንደኛ ብዙ ካሎሪን አቃጥለሽ ምናምን ስለሆነ የምትመጪው ሰውነትሽ ስለሆነ በዛ ላይ ላብሽ ነው በቃ በደንብ አድርገሽ